السلام عليكم ورحمة الله وبركاته ودنا تكبراችሁ የሸቃለሜና ቤተሰቦች كيفكم شاكباركم ان شاء الله تكونوا بألف خير ዛሬ ጠይቃችሁትን ጥያቄ ትንሽ መልስላችኋለሁ የሀገሬ ልጆች እዚህ ጋር ቁጭ ብዬ ማለት ነው እና ኔትወርክ ብዙ በጣም ችግር አለብኝ ዋይፋይ ኮሜንት ምናምን ማየት አልችልም እዚህ ያለሁበት አካባቢ ሲሆን ወደ ሌላ ቦታ ሲሆን ነው የሚሰራልኝ ማለት ነው ከደሴ ወጣ ካልኩኝ አይሰራም ይገርማችኋል ማለት ነው እና የሀገሬ ልጆች ከመጣው በኋላ ብርዱ በጣም ብዙ አይነት ነገሮች እንትን ብሏል። ጧት ስንነሳ ማገኘው ማለት ነው በረዶ ጥሎ ነው። ቢሆንም ግን ደስ ይላል። ያኔ ወር አለው። ጧት በጣም ውርጭ ነው፣ በጣም ብርድ ነው፣ አይቻልም። ወዳው እንደመጣው ራሱ እንደዚህ ሐሰስያ ምናምን ብዙ ነገር እያጋጠመኝ ይገኛል። ግን ይቻላል። የማይቻል ነገር የለም። የሀገሬ ልጆች ተማሪዎች ተለቀው ከትምህርት ቤት እየመጡ ነው እና እዚህ ጋር ራህያ መጣ ከጀርባዬ ያህያ አትየኝ አንተ ድፍረቱ እና ያላችሁኝን ያየሁትን ጥያቄ ከተማውን ያነበብኩትን ነው የምመልስላችሁ ማለት ነው። ሽቶ ምን ያህል ይቻላል? ሞባይል ምን ያህል ይቻላል? እንደውም ፕሮሰሱ ያላችሁኝ ያላችሁ ወላሂ ፕሮሰሱ ማለት ነው ከጀመራችሁ ከሄዳችሁ 1 ወር አይፈጅባችሁም። እንደውም የመጨረሻ በረራ ማለት ትችላላችሁ። ከእናንተ የሚጠበቀው የአገር ቤት መታወቂያ ኮፒ ካላችሁ እሱን ይዛችሁ መሄድ ትችላላችሁ። እሺ ሀባይ በልሚና እሱን ካሳያችሁ በኋላ ሌላ ከእናንተ የሚጠበቅባችሁ ነገር የለም። እሱን ታሳያላችሁ፣ ኮፒ ያደርጋሉ፣ ወረቀት ይሰጧችኋል። ከዛ 14 ቁጥር ስትሄዱ ለመቼ ነው ትባላል። ከጠለብ የጠፋችሁ ልትሆኑ ትችላላችሁ፣ በባህር የመጣችሁ ልትሆኑ ትችላላችሁ። ሀገር ቤት ለመሄድ ምንም አይነት ችግር እንደማያመጣባችሁ ቃል ገባላችኋለሁ። ተማሪዎች ተለቀው እየመጡ ነው የሀገሬ ልጆች። እናማ ማለት ነው ልጨርስላችሁ በወሬ ላይ ማለት ነው የሀገሬ ልጆች ምን አለ መሰላችሁ እዛ ከሄዳችሁ በኋላ የመጨረሻ ቀን ትቀጠራላችሁ። በጣም ቀላል ነው። ከብቶቹ በጣም አስቸጋሪ ናቸው። ከብቶች መግቢያ ሰዓት፣ ተማሪዎች መምጫ ሰዓት ላይ እዛ ስለሆንኩ ነው እንጂ ችግር የለብኝም የሀገሬ ልጆች። እና ምን ልላችሁ ነው በጣም ቀላል ነው። ሽቶ ስንት ይፈቀዳል? ወላሂ ሞባይል እና ሽቶ የፈለጋችሁት መያዝ ትችላላችሁ። እኔ ግን ያናደደኝ ነገር ምን እንደው ታውቃላችሁ? እኔ ቤት መዘንኩት። አንደኛው ሻንጣዬ 24 ነው የመጣው፣ አንዱ ደግሞ ወደ 26 ነው። ከዛ ምን አለኝ 3 ኪሎ ነው አንዱን አሳለፈልኝ 24ቱን። ከዛ 26ኛው ላይ ምን ቢላይ ጥሩ ነው። እኔ ማመን እኮ ነው ያናደደኝ። ችግር የለም በ23 ኪሎ ሂሳብ ይሄኛውን ክፈይ 300 ሪያል እና ሌላውን ዝም በይ ተሳልፈ ከዛ 10 ኪሎውን አልኩት። አዎ ምክንያቱም 10 ኪሎ ላይ እኔ ጭማሪ አምጥቻለሁ። ቢያንስ አንድ 10 ኪሎ ጭማሪ አለብኝና እና የሀገሬ ልጆች ያቋረጥኩባችሁ ነው። ተማሪዎች ሰላም እያሉ ስለነበር ነው። ምን አለ ከዛ ለ3 ኪሎ መጥቶ ማለት ነው 23 ከዛ 3 ኪሎ ነው ዚያዳ አንደኛ የመጣው አንዱን አሳልፎልኛል 24ቱን 1 ኪሎ ስለማ ያንን ስላሳልፍኩልሽ አሁን 300 ብር ከከፈልሽ አለኝ። ውሸቱ ማለት ሌላ ዚያዳ ጭማሪ ያለብሽን ነገር በሙሉ ታሳልፊያለኛል። ውሸቱ ማለት እንደኔ እንዳትበሉ የሀገሬ ልጆች ማለት እንደዛ ካሏችሁ። ከዛ እኔ እሺ ብዬ 300 ሪያል ከከፈልኩ በኋላ ላልፍ ስል ይዤ 300 ሪያል እኮ ከፍያለሁ የከፈልኩበት ስለ አይቻልም 300 እኮ የከፈልሽው ለ23 ነው አሉኝና እንደገና 10 ኪሎ የተጻፈልኝ ደግሞ 7 ኪሎ ነው። በፊት 10 ኪሎ የሚባለው 7 ኪሎ ነው። አሁን እናንተ ምንም ነገር ያዙ፣ ምንም ስልክ ያዙ፣ ምንም ያህል ነገር ያዙ። ትልቁ ሻንጣ ያልፋል ያላችሁ ትልቁ ሻንጣ አያልፍም። ግን 23 ኪሎ እኔ ባለፈው ቪዲዮ የሰራሁላችሁ አለ። ከዛ ትንሽ ከፍ ያለ ብትገዙትም ጥሩ ነው። ምክንያቱም የኔ ሻንጣዎች ሚዛን ያደረገብኝ እኔ ያስኩት ከበድ ያለ ነገር ስለሆነ ነው እንጂ ልብስ ምናምን ለምትይዙ ሰዎች ያ የኔን አይነቱ ሻንጣ ትንሽ ከፍ ያለ ብትይዙ አሪፍ ነው። ገባችሁ? ትንሽ ከፍ ያለ ብትይዙ በጣም ጥሩ ነው። 2 ሻንጣ መዝኑት እናንተ። ነገር ግን እዛ 23 ኪሎ ላይ ሽቶ ማስገባት ትችላላችሁ። የፈለጋችሁትን ሽቶ ይሄን ያህል ነው የምትባዩ ነገር የለም። ሞባይልም ይሄን ያህል። አሁን እኔ ስንት ሞባይል ይዤ መጣሁ መሰላችሁ? አንዷ ዘመዴ ወደ 6 ሞባይል ሰጠችኝ ይዘሽ ሂጂ ብላ ማለት ነው። የሷን 6 ሞባይል 2 አይፓድ የራሴ እንደዚሁም ደግሞ 4 ጀዋል እኔ ማለት ነው። 2 ለሰው ስጦታ የገዛሁት አለ፣ 2 የራሴ የምጠቀምበት ጀዋል አለ። ይህ ሁሉ ጀዋል ምንም የጠየቁ ነገር የለም። ብር ግን እንትን ይዤ ነበር እኔ ባለፈው ካሜራ ይዤ ይሰበርብኛል ብዬ መጀመሪያ 10 ኪሎ ላይ ነበር። ከዛ አወጣሁትና
ሲያዩት የሆነ ዩቲዩበር ወይም ደግሞ የውጭ ሌላ ነገር የምሰራ መስሎት ይሆን ስንት ብር አለሽ ብሎ ማለፊያው ጋር ሲጠይቀኝ እኔ ደግሞ አሰብ በማድረግ ዝም ብዬ 1500 ብር አለኝ አልኩት ማለት ነው። እና በዚህ መልኩ ይዛችሁ መንጣት ትችላላችሁ የሀገሬ ሰዎች እና እንዳትፈሩ ማለት ነው። ሌላ ነገር የለውም። የፈለጋችሁትን ስልክ ያዙ፣ የፈለጋችሁትን ደግሞ ሞባይል መያዝ ትችላላችሁ። ቆይ ሰዎች እንዳይገቡ እኮ ነው በኋላ ደግሞ ችግር እንዳያመጡ ወደ መዟዟሩ እና እንደዛ ይዛችሁ መምጣት ትችላላችሁ እላችኋለሁ። የፈለጋችሁትን ሞባይል እና የፈለጋችሁትን ስልክ አይፓድ ምናምን ይዛችሁ ትመጣላችሁ። ግን ትልቁ ሻንጣ ውስጥ ይሁን፣ ምንም አይሰበርባችሁም። ደግሞ በገስቲር ታውቃላችሁ፣ ገስቲር አልሙኒየሙ በሱ ስልኩን ብትጠቀልሉት በጣም አሪፍ ነው። ኢትዮጵያ ውስጥ የምትጠየቁት ነገር የለም። እዛ ብቻ ነው የሚያልቀው ነገራችሁ፣ እዛ ያልቃል። ኢትዮጵያ ውስጥ ስትመጪ ብቻ ከባድ ነገር ከያዛችሁ እዛ ወንዶች አሉ የሚያነሱላችሁ። ኢትዮጵያ ውስጥ ግን ማንም አያነሳል። ሻፈር ደም ትግጫታለሽ እንጂ የራስሽን ሻንጣ አንሺ ነው የሚልሽ። ከፈል ካረክሽ ምናምን እዛው ወይ ፈጠን ሊል ይችላል ብለው ነበር፣ ግን እኔ እንደዛ አላደረኩም። ሰው ከስራ ውስጥ ቢባረር በእኔ ምክንያት የሚለውን ሀሳብ ስላደረኩ ማለት ነው እንጂ ኤርፖርት እዛ ፕሮሰሱ በጣም ቀላል ነው። ሺሜሲ ማን ነው የሚወስዳችሁ መሰላችሁ? ከዛ ወኪል አለ ከቆንጽላ ጅዳ ከሆነ ቁራው ማያሰራ እንኳን ብርዶ የሀገር ልጆች ይጮሃል በቃ። እና በጣም ቀላል ነው። እናንተ እንዳትፈሩ። ብዙ ስልክ ይዛችሁ መምጣት ትችላላችሁ። ስልኩ 23 ኪሎ ብቻ ራሱ ሞባይል ብታረጉት 23 ኪሎ ሙሉ በሙሉ ሽቶ ብታረጉት የሚጠይቃችሁ ነገር የለም። አሁን እኔ ያሉ ምንድነው 10 ኪሎ ትፈተሻለች። ሽቶ አይቻልም፣ ፓወር ባንክ አይቻልም። ውሸት ነው። ምንም ነገር አይቻልም የሚባል ነገር የለም። የማይቻለው ምንድነው ከታዘዛችሁት ኪሎ በላይ ነው እንጂ የማይታዘዘው ሁሉም ነገር መያዝ ትችላላችሁ። የዛ ሀገር ብር መያዝ ትችላላችሁ። ወርቃችሁን ደግሞ ልበሱ። ወርቅ አያስወልቁም። የሚያስወልቁት ምንድነው ሰዓት ብቻ ነው። ሰዓትሽን ፍቺ ትባያለሽ እንጂ ወርቅ ጆሮሽ ላይ ብታረጊ፣ ቀለበት ብታረጊ፣ ምን ብታረጊ በቃ እኔ አሁን አብረን የመጣ ነው ልጆች አለ። እንደውም ኪሷ ውስጥ ያደረገችው አንዷ ነበርና ኪስሽ ውስጥ ምን አለ ምናምን አላ። በጣም ብዙ ነበረ ማለት ነው ግራሙ የወርቁና እሱን ጠየቋት። ወርቅ ነው አሳየቻቸው እንጂ ጥየቃ ብቻ ነው። ቀረጥ ትከፍያለሽ፣ ምን ትያለሽ ምናምን እንደዛ አይነት ነገር እንዳታስቡ። ተው ቁራ ተው፣ ግን ላውራበት ተው። ቁራው ያሶራ እና ሰዎች ከብት እያቃኑ ነው ምናምን መሽቷል። ቁራው ራሱ ቤት ግቢ እያለ ነው መሰል ምን አገባውና እና ይሄን ይመስላል የሀገሬ ልጆች። በጣም ቀላል ነው። እንዳትፈሩ። መንጣት ካሰባችሁ ደግሞ ስለ ሀገር ቤቱ ምናምን እነግራችኋለሁ። እዛ ስላለው ነገር ጠይቁ። አሁን ኮሜንታችሁን እያየሁ ወላሂ መመለስ ስላልቻልኩ ነው። ብዙ ጥያቄ አለ፣ ግን ኮሜንቱን ቀድሜ ፎቶ አነሳዋለሁ ወደ ከተማ ስገባ። አሁን እዚህ ኔትወርክ ጭራሽ የለም። እኔ የምቀርጽበት ቦታ ያለው በግ፣ ፍየል፣ ፈረስ፣ ዶሮ፣ ላሞች የኛ ሰፈር ሰዎች ሲንጫጩ ምናምን ነው እና ሌላ ነገር የለም። ብቻ ደስ የሚል ሽዑር አለው። ጠቁረሻል ምናምን ጉዳይ አይደለም። ያው እዛም አረብ ሀገር ሲሄድም ሲጀመር መጀመሪያ ወላሂ ሰውነቴ ተላልጦ ምናምን ነው ያንን የለመድኩትና ደግሞ ሀገሬ ከብዙ አመት በኋላ ነው የመጣሁት። ብርቅ አይደለም። እና ሌሎችንም ጥያቄዎች መልስላችኋለሁ። አብኩም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሸቃላ ሚዲያ